ጭራሽ አይኗን እንደዚህ ተቀምጥ እኑ ታዳኒ ምንድን ነው ተልጋው? የት ነው የምትሄዱት? ክላስ ችግራችሁ ምንድን ነው? አብረህብኝ ከሆነ ምንም ችግር እንዲሁም ናሳመኝ አንቺ ላይ ቆምሽ እኔ ነኝ ረፍ እግዚአብሔር። እሺ ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። አስተያየቱ በመድኃኒዓለም እሺ ረፍ እግዚአብሔር። እሺ ማለት ያው እንግዲህ እየሳቀ ነው። እኔም ደግሞ እንደዚህ መጥቻለሁ። ከዚህ ማለት በመጀመሪያ ደረጃ አመስግነው እንጂ እኔን ማየት ትተህ አመስግን እግዚአብሔር እና ስራሽ እኮ ነው እኮ አመስግን። እሺ ቤተሰብ በጣም እናመሰግናለን። አሁን አለ አይደል ያው በጣም ደስ የሚል ሁኔታ ላይ ያለነው በጣም በዚህ አሪፍ ስራዎችን ይዘን እንመጣለን ብዬ አስባለሁ። እናንተን ዘና የሚያደርግ የሚያስተምር፣ የሚያዝናና፣ የሚያስቅ ፈታ የሚያደርጋችሁን ነገር ይዘን እንመጣለን። እናንተን ማለት እናንተን በቃላችሁ ስትገኙ እኛም በቃላችን እንገኛለን ማለት ነው። ምን ማለት ነው? በምንችለው አቅም ሊያስቃችሁ የሚችል ነገር ግን ማንንም ሳንነካ ወይም የሆነ ሰውን የሆነ ብሔርን የሆነ ሃይማኖትን ሳንነካ ግን በራሳችን ላይ ሙድ እያያዝን ወይም በራሳችን እየቀለድን አንድ በአንዳችን ፕራንክ እየተደራረግን ወደ እናንተ እንመጣለን ማለት ነው። እና በዛው ደግሞ ላይክ እኮ ለዛ እኮ ነው ላይክ እያደረጋችሁ ኮሜንት በቃ ማለት ሰሞኑ በቃ አጥለቅልቀውታል። ኮሜንትም ላይክም ምንም በቃ እውነት እግዚአብሔር ነው። ለዛ ነው አመስግን ያልኩትና በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ክበሩልን። እና ምክንያቱም እነሱ ካሳቃቸው ክፋት እኮ የለውም። ካሳቀ ሌላው ጋር ሂድ ነው በቃ ሌላ ሀሳብ እኮ የለውም። ሌላ ምንም ነገር እኮ ከዛ እናንተ ካሳቃችሁ ደስ ካሰኛችሁ ሌላ ሰው ጋር እንዲደርስ ነው እንጂ እኮ ምንም እኮ ምክንያት የለውም። እና ብቻ ያልናችሁን ስለምታደርጉ ደግሞ እኛንም ደግሞ እናንተን ቃል ስለምንሰማ በአጠቃላይ እግዚአብሔር ያክብርልን። እና ቤተሰብ ዛሬ እንግዲህ ማለት ነው እንደዚህ ምንድን የሚባለው ብቻ የሆነ ነገር መስዬ መጥቻለሁ። ከባድ ይመስለኛል ማለት እንደዚህ በምሳሌ በራሱ ጥያቄ ነው፣ ግን ደግሞ አብዛኛው ጊዜ የኔ በጣም አጋነንኩት አውቄ ማለት ነው። ሳሚ ተኝቷል፣ በጣም በር ዘግተናል። ከዛ ደግሞ የሆነ አንዳንድ ጊዜ ምንም ሰው ቢጠራችሁ የማሰሙት አይነት እንቅልፍ አላ በጣም እንደዛ ስለተኛ ነው ይሄንን ራሱ መስራት የቻልነው ማለት ነው። እና ተኝቷል እሱ። ይሄ የማን ሀሳብ ነው? እንደዚህ ማድረግ የኔ ቢሆንም ሀሳብ ያመጣኸው ግን አንተ ነህ። እና አሁን ይናደዳል አይናደድም? እኔ ግራ የገባኝ በጣም ነው የሚበሳጨው። ትልቁ ነገር ደግሞ አንተ መሀል ላይ የምታመጣው ነገር ማለት አሁን ይሄ የማይሆን ቦታ ጥራ ብቻ እዛ ላይ ነው የምናሳያችሁ የምናደርገውና ምን ለማለት እንደምንፈልግ የት እንሂድ ነው የምንለውና ተኝቷል እሱ። ቀስቅሰ ነው ሳንቀሰቅሰው ወይም ምን ማድረግ አንችልም። ስለዚህ ጠርተ ነው እንዲነሳ ካረግነው በኋላ የሚያደርግ ሲጀምር ሲያኝ አንተ ግን ጠርተህ የምታምጣው አንተ ነህ። አንተ ጠርተህ አምጣውና ከዛ በኋላ የምንለው ነገር አለ፣ የምንሄድበት ቦታ አለ። አብራችሁን ትሄዳላችሁ። እንዲሆኜ ነው የሚሄደው። ከዛ ደግሞ ሌላ ብዙ ማድረጋቸው ነገሮች አሉ። አብራችሁን ትሆናላችሁ ማለት ነው። ከመጣ በኋላ ራሱ በጣም ሌላ ነገር አደርጋለሁ ብዬ አስባለሁ፣ ከተሳካልኝ ማለት ነው። ካልተሳካልኝ እናጥረው እኔ ከጠራሁ በኋላ ግን ሌላ ቦታ ተመልሼ ሄጄ የሆነ ነገር አድርጌ እመጣለሁ እኔ ማለት ነው። እና አብረን እንሄዳለን። እዛ አይደለም ሳስበው ግን እሷ መታ ብቀሰቅሰው ነው የሚሻለው አይደል? ስም አንቺ ለምን ራስሽ ማለት ነው በጫማ አንቀሰቅሰው ማናስደነግጥ ሌላ ሰው መስዬ አላውቅም። ችግር እናቴ ወይ ውሃ ነገር ምናምን ይችላል አይቶ ሌላ ሰው መስዬ ሲያይ በእንቅልፍ ልቡ ያቀኛል ላቀኛ የረሳሽ ነገር ይኖር ምን ልታረጊ ነው?
ከእሱ ጋር ተኝና ማለት ፊት ለፊት ቀሰቅሰዋለሁ። ሲያይ ሊደነግጥ ይችላል። ፊት ለፊቱ በዛ በኩል ጫማዬን ገና አውጥቼ እሺ በቃ አሰር ሰሙ አንተ ምን ሄደበት ቦታ አለ እባክህ ነው ምን አይሰማም። ምንድን ነው የሚያከረፍብን? ኧረ በፈጣሪ ጉሮ ምንድን ነው ሰው ምን ሄደበት ቦታ አለ? እኔ እና እሱ ምንድን ነው ማለት ምንድን ነው ስምሽ? ምንድን ነው እሱ? ምን ሆነች? ምን መሰለህ ቆንጆዬ ልዕልትን የመሰለችው ምንድን ነው? እግዚአብሔር ምንድን ነው እሱ እንደዚህ የለበሽው? ከመልክ ይልቅ አለባበሴ ነው የቀረመው። አያምርም? ያምራል። ምንድን ነው ይሄ? ምንድን ነው እንደ ሌሎቹ እንደ ሴቶቹ ተቀባብታ ነው በቃ ዛሬ ስታያት ምንድን ነው እሱ የምትቀባባው? ያት ሲከንፈራ ምን መሰለህ ከንፈሬ። አንቺ ምን ሆነሽ ነው? እየሄድሽ ግቢና ታጠቢ። ምንድን ነው የምታጠበው? ምን ሄደበት ቦታ አለ? እና ይወሪ ነው ማታ ያልጨረስኩት ነገር ነው። የት ነው የምትግማሚው? ምንድን ነው እሱ እንደዚህ የምትለው የተቀባችው እዚህ ድረስ ሜካፕ ነው። ሜካፕ አታውቅም አንተ? እንደ ዘመኑ ሰዎች አልዘመንክም ምንድን ማለት መዘመን ሜካፕ ነው በቃ ተቀባብታ ተቀብታ አታውቅም እሷ እንደዚህ አይነት ነገር። ቆንጅዬ ሆነች ምንድን ነው? ቆንጅዬ መሆኗ አይደለም እንደዚህ አይነት ነገር አትቀባም እያልኩ ነው። ተቀብታም አታውቅም። አሁን ተቀባሽ ምን ሄደበት ቦታ አለ? ደብሮኛል ስላለች በቃ እኔም እንዳይደብራት ብዬ የት ነው እኔ አልሄድም በዚህ ሰዓት ለማ ምን ሄድበት ቦታ አለ? ደህና ያገኛቱን አይደል እንደ ቀሰቀሳችሁ ለቅሶ ለምን ደግሞ ታስደነግጡኛላችሁ? የምን ለቅሶ ነው የምትሄዱት? ለቅሶ እንሄዳለን። የሆነ ሰው ሞቷል። ለነሱ ነው የምትለው። የሆነ ሰው ሞቷል? ማን ነው የሞተው? እኔ የማላውቀው ሰው ነው የሞተው? ግዴታ ማስረዳት አለብኝ። አዎ የሞተው እና ታዲያ እንዴ ዝም ብሎ እኮ የሚጠይቀኝ እንዴ በቃ ለለሱ እንዴ ምን ነው ከንፈር ደግሞ የተጣመው ቢምቢ በል ቢምቢ ምን ከንፈር ይናሳጃል? ኧረ በስመ አብ አይተዋል። ባንዶ ግን ይጣመር ይድና ገብተህ አንተ ይበል ምን አገባ ብሏል። ኒ ማለት አይተም ይበል በቃ እንዴ እንዴ እኔ ከንፈር ማለት ቶሎ ባኒ ደግሞ ምን አይነት ነው እናቴ? ስሪያ ላይ ያለች የላም ቂጥ መስሎኝ። አንቺ ምን እየሰራሽ ነው? ቆይ ምንድነው ቋቋ የምትይው? ፀጉር እያሰራከርኩ ነው። ወይኔ በፈጣሪ ጌታ ጭራሽ አይኗንም እንደዚህ ተቀምጥ የሰርጋችሁ ዕለት እንደዚህ ነበር የተቀባባሽ? በጭራሽ እናቴ እንጂ ዛሬ ነው በቃ ጉድ ይወጣ። ምን ማለት ነው እኮ ይልማሉ ነው? ምንድነው እሱ? ያምሻል እንዴ? ተነኛ አይደለሽ? ምንድነው ይሄ አይንሽ ላይ የከንፈርሽ ላይ ምንድነው እሱ? ምን አንተ ምንድነው መጥራት እንዴ? በቃ ተቀባብተ ወጣች። ቀናት ማታ እንደ እቺ ልጅ ምንድነው ይሄ? የሆነ ነገር በልተሽ እኮ ያልጠራረግሽው ነው እኮ የሚመስለው። አህያ የሆነ ጅብ አህያ በልቶ ትኩስ አህያ በልቶ ልክ እንደዛ ማለት ነው። አሁን እንዴት ነው? ለባብሳ አቦ ገብተሽ ታጠቢ በእናትሽ ወደዛ።
እንዴት መከራ ነው። አትቆትረሪ ደግሞ እንደሱ አትቆትረሪ። አማታ እንዴ ምን ትቆተረራለች ታዲያ? እንዴት ልመናት? ተኩላ ስትወጣ አልገባኝም። ምንድነው? ማነው አንተ ዘፋኝ ያደረገ? ዘፈን መዝፈን አልችልም ወይ? ስለሷ ዘፋኝ ያደረገ ማን ነው እያልኩ ያለ። እንዴት መከራ ነው ቆንጆ ሴት መውደድ። ማነች ቆንጆ ሴት? ማነች ቆንጆ ሴት? ተናገር። እኔ ምን አልኩ? ማነች ቆንጆ ሴት? መስፈን አልችልም። ምን አገባህ ታዲያ? ስለሚስቴ ነው እንደምትለው? ወደዛ ጀዝባ መስፈን አልችልም። ምን አገባህ? ስለሚስቴ ይላል። እሺ ካልጠፋ ሰው አሁን እንደሷ እዚህ እንደዚህ ስትሆን ነው የምትዘፍነው? ሌላ ዘፈን ጠፋ? ብሔር ብሔረሰቦች ምናምን ሌላ ዘፈን አትዘፍንም? ምን አስቀና? የሀገር ዘፈን ምናምን አትዘፍንም? ብሔር ብሔረሰቦች ብዬ ከእሷ ጋር የሚገናኝ ነገር ለምን አባ ነው የምትዘፍነው? ነይ ውጭ። አንተ ምን ቁልት ታደርገ በቀናት? ነይ ውጭ። ቀጣለሽ። የት ነው ያለች? ውጪ። ታዲያ እንዴት ለመና ተኩላ ስትወጣ ሄደ ያየው እንግዲህ ዛሬ ይሻላል። ዛሬ ምን አባቱ ነው እንደዚህ የሚለው ነው እያልኩ ያለሁት። ሲቀጥል የት ነው የምትሄጂው? ለቅሶ ልንሄድ ነው። እኔ ደግሞ መስፈን መብቴ ነው። አንቺ ቂጥሽን አታቆናትሪብኝ እላሽ ላይ ያማታ እንዴ ወደዛ እስቲ እሙይ ወደዛ በቃ ዳኒ ደረሱ ለለቅሶ በቃ እናቴ ዙሪ ወደዛ ያስለቅሳል። ግቢና ይሄንን ልብስ ቀይር እያልኩሽ ነው። ለቅሶ ምናምን ለቅሶ ምንድነው? ሰው የሞተው ሰው ሰርግ ነው እንዴ? እና ታዲያ ለቅሶ እንዴ የታግር ነው እንደዚህ ሲኬድ ያይሽው? ተገላልጠሽ ህዝቡ እንዳያለቅሽ ልታረጉ ነው። ሲቀጥል እኔ የማላውቀው ለቅሶ የት ነው ያለው እያልኩ ነው። በዚህ ግቢ ወደው እና ቀይረሽ ውጪ። ሌላ እንደዛ አትልም ታዲያ። ሲቀጥል የትም አትሄጂም። ዛሬ ቤት ነው። በጌታ ስም ምንድነው የመሰለችው? ዳንኤል ከኔ ጋር ችግር አትፍጠር። እግዚአብሔር ምስክሬ ነው። ከኔ ጋር ችግር አትፍጠር። በዚህ በወንበር ግንባርህን ብዬ ሳልፈነግጥ ተጻፈ። እሺ ምን ላድርግሽ? ዘፈን መስፈን ከፈለክ የሀገር ዘፈን ምናምን ዘፈን ምን አይነት ነው? እግዚአብሔር የዜግነት ይሻላል። አዎ ካልጠፋ እንትን እዚህ ጋር እንትን እናቴን እንዳትወልቀው። ያ የሚያምር ቀሚስ ነው ማለት ምን ሆነ ነው? ቆይ እንዴ ለቅሶ ቤት እንደዚህ አይኬድም ያለው ማን ነው? ለቅሶ ቤት እንዴት በምን ሂሳብ ነው እንደዚህ የሚኬደው? እስቲ ንገረኝ፣ አስረዳኝ። መብቷ ነው እንዴ በቃ ለቅሶ ቤት እንደዚህ ከዛ ጥቁር ሻርፕ ጣል ታደርግበታለች። አለቀ። ለቅሶ ቤት እንደዚህ አይኬድም። ያማ እንዴ ሀዘን ነው ምንድነው? ደስታ ነው እንዴ ነው ወይስ ደግሞ ሴተኛ አዳሪ ነው የሞተው? አንተ እንደዚህ አይባልም። አታስብለኝ፣ በቃ ክፉ ነገር አታስብለኝ። ደነዝ ለቅሶ ይላል እንደዚህ ራቁቷን እየሄደች። እሺ ሲቀጥል ፍቅር እንደዚህ አይነት አለባበስ አቃጥሏለሁ። በመቀስ ነው ከስር ጀምሬ እስከ ላይ ድረስ ላሽ ላይ የምቀደው። ምን ማለት ነው? እሺ ቆሻሻውን አትሄድ። ቆሻሻ ሆኖ መሄድና በንጹህ ልብስ በንጹህ ቀሚስ ንጹህ ሆኖ መሄድ ፍጹም ይል። አሁን ነው የቆሸሸችው። አሁን ነው ቆሻሻው እና ማማር ይላል። አሁን ነው የቆሸሸችው። እንደዚህ ስትለብስ ነው የቆሸሸችው አለ። አምሮባት እንደሌሎች ሴቶች ምን ሆና ነው? ለምን እንትን ትላለች? ከንፈሯን እስከዚህ ተቀብጣ እዚህ አይኗን ተኩላ ምናምን ውበቷ አልታየህማ? በቃ የለባትም እኮ እንዲህ አይነት ነገር እሷ። አሁን እኮ ስታምርስ ጊዜ ቀና እንዳትወጣ ፈራ። ስለ ውበቷ አንተ ነህ የምታስረዳኝ? ስለ እሷ ውበት አንተ ነህ የምታስረዳኝ? አላልኩም። አንተ ነህ ወይ የምታስረዳኝ? ኧረ ሳሚ በእናትህ ነይ ውጪ። ቀጥ ብለሽ ነይ ውጪ። ውጪ ምን አባል እስከልፍተ ቀይረሽ ውጪ ብዬሽ የለ እንዴ?
ለምን ቆይሽ? ለምን የምትጋፋት መብቷን ግን? የምን መብትና ግዴታ ነው የምታወራው እዚህ ጋር? ስለ መብትና ግዴታ አይደለም። ሚስቴን ስነ ስርዓት የሚያስያዝ ግዴታ አለብኝ። ደግሞ እንዲህ አይነት ነገር የምታደርግ ከሆነ እኛ ቤት አትቀጥልም። አዎ ይሄንን መጥፎ ነገር የምታበረታታ ከሆነ እኛ ቤት አትቀጥልም። እኔ ልታበረኝ ሲቀጥል ለቅሶ ምናምን ከባሏ ጋር ነው ልትሄድ የምችለው፣ በስነ ስርዓት ደህና ልብስ ለብሳ ማለት ነው። እንደዚህ ለብሳማ አብሬያት ልሄድ አልችልም። እያባረርከኝ መባረር ካለባት ባረራል። እሺ ስነ ስርዓት ካለ እሙ ሰማሽዋ? ምትማጪ ከሆነ እኔ ካልሆነ ሌላ ችግር እንዳፈጥሪ እና እንቅልፍ ያለ እንዴት ነሳው? አመጭ ሞ እያልኩሽ እኮ ነው። እኔ ጉሩጉሩ ቆይ ውበት ላይ ውበት ለመጨመር አሁን ድጋሚ ለምንድን ነው የምትኳኳየው? እሙ ታይ እንውጣ በቃ እንደዚህ ኢየሱስ ክርስቶስ ዳኒ አሁን ምንድነው እሺ? ሰው እግዚአብሔርን አርሰው እንዴ ዳኒ ምንድነው ተልጋው ጽድት በጣም ነው ጌታ ፍቅር ምን ይያሽ ምን የሚያስቀር አይ ጤነኛ አይደለም እኮ እግዚአብሔር ምን ማለት ነው? ዳኒ አንቺ እኔ እየሳኩ አይደለም፣ የምር እየሳኩ አይደለም። ሲሪየስ ምንድነው ይናል? በጣም ነገር አይደለም። አረ በእግዚአብሔር ሌላ ነገር ነው የምትመስለው አንቺ። እንደዚህ ክራ እንደዚህ ገመና አስረሽ ነው የምትይኝ? አዎ ሴንት ይባላል። አሁን ሰዓታችን እየገደለ ዳኒ አንተ በቃ ግባና ተኛ። ተነሽ ውጪ ተመለሽ። እንደዚህ ቀልድ ይብቃ። እግዚአብሔርን ቀልድ ይብቃ። ቀልድ ይብቃ። ምን ማለት ነው? ምን ማለት ነው? የት ነው ይዛም እንሂድ። ለቅሶ አይደለም የምን አባላችሁ ለቅሶ እንደዚህ ሲኬድ አይቻልም። እውነታውን ገሩ በቃ የምን እውነታውን የሚናገረው? የምን እውነታውን የሚናገረው? የምንሄድበት የት ነው የምትሄዱት? ክለብ አቤት የተለያዩ ናይጄሪያዎች ይመጣሉ። አዲስ ናይጄሪያዎች እና በቃ ሞዴሎች ናቸው። ፋሽን ምናምን ስለሚከተሉ እኛም ፋሽን እንከተላለን። በጣም ነው የምትከተለው? አዎ እግዚአብሔር ሞት ይከተላል እንዴ? ይሄ ላይ ነው የምትጫወቺው? ቀጥ ብለሽ መጥቼ በዋይስ ጥርግርግሽን ሳላወጣ ቀጥ ብለሽ ግቢ ተመለሽ። ምን ማለት ነው? አንተ ተረጋጋ እንጂ። መረጋጋኝ። ምን እየሆንሽ ነው አንቺ? እንዴ ነው የምንወጣው? አንተ ሚስት ነች እኮ ምንድነው? የምን አባሽ ክለብ ነው ሄደሽ ማታውቂውን ክለብ የምን አባሽ ክለብ ነው የምታወሪው? እንሄዳለን። ሴትዮዋ ከንፈርሽ እኮ አልዘጋ ያለሽ እኮ በግድ እኮ ነው እየዘጋሽ ያለሽ። ብላ ዘጋችሁ ብላ አንተ ችግራችሁ ምንድን ነው? አፍረህብኝ ከሆነ ምንም ችግር እንዲሁም ናሳመኝ ለቃቂ ነው እንደዛ። በዚህ አትስሚኝም። ዞር በይ ወደዛ፣ ዞር በይ ወደዛ። አንቺ ወደዛ ዞር በይ። አሳማ ነው የመሰልሽው። እግዚአብሔርን አሳማ ነው የመሰልሽው። ከሳምከኝ ብቻ ነው የምትወው መሄዱ እንደዚህ ሆኜ ማለት ነው። አስማትም ወደዛ ነው ሌላ ታሪክ አትፍጠሪ። እግዚአብሔርን ነው እንደዚህ ሰማኸኝ ነው ምን አልፈልግም። እንደዚህ ወደዛ ሂጂ። አልፈልግም። እግዚአብሔርን አልፈልግም። አንቺ ላይ ቆምሽ። እኔ እኮ ከጠረከው እናቴን ከኔ ጋር ከሆነ ቀልድሽ ችግር የለውም። እኛ እኮ ሄደናል። ነገር ቀጥ ብለሽ ተመለሽ። እግዚአብሔር ቀጥ
ነይ ተመለሽ። እግዚአብሔር ምስክሬ ነው። በዚህ ሳልጠመጥብሽ ነይ ተመለሽ። ዞር በል ውጣ። ናውጣ አንተ ውጣ። ናውጣ እግዚአብሔር ናውጣ። እሺ ለምን እወጣለሁ? ውጣ ውጣ አንተ። እሺ እወጣለሁ። በቃ ሂድ ውጣ እንዴ ውጣ ሂድ አንተ ሂድ ውጣ። ለምን እንደምታወጣው ቀጥ ብለሽ ግቢና ፀጉር ሳይፈጠር ቀጥ ብለሽ ግቢ። የት ቀጥ ብለሽ ግቢና ቀይር እያልኩሽ ነው። ይሄንን ረዛ ትንበይ ግቢ ወረዝ ግቢ አላሳልኝ